ዕለተ ረቡዕ ሰኔ 11 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ኤልዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር ተወያይተዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ትራምፕ ጋር በነጩ ቤተ መንግስት ተገናኝተዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸውም የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረገው በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ሁለትዮሽ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚ መስኮች ጠንካራ አጋርነት ለመፍጠር አንጻር ያለው እድሎችን ሰፊ ናቸው ተብሏል። አምባሳደር ብናልፍ አንዱዓለም በውይይቱ ወቅት የተገኙበትም ሴክተራል ማርቶ ሮቤትም ጋር ተገናኝተዋል ተብሏል። ከ80 በላይ ከፍተኛ የትምህርት ተቋማት ከትምህርት ስርዓቱ እንዲወጡ እየተደረገ እንደሚገኝ ተገልጿል። ከ375 ከፍተኛ የትምህርት ተቋማት ላይ በተደረገ ክትትል መስፈርቱን ማሟላት ያልቻሉ 85 ተቋማት ከትምህርት ስርዓቱ እንዲወጡ እየተደረገ እንደሚገኝ የትምህርትና ስልጠና ባለስልጣን አስታውቋል። የባለስልጣኑ ቁጥጥርና የትምህርት ማስረጃ ማረጋገጫ ምክትል ዋና ዳይሬክተር አቶ ቢኒያም አሩንን ጠቅሶ አዲስ ሚዲያ ኔትወርክ ዘግቧል። 47 ተቋማት የተጠቀሙበት አሰራርን ጥሰው በመገኘታቸው ከፍተኛ ማስጠንቀቂያ እስከ ሙሉ በሙሉ ከስራ እንዲወጡ ተደርጓልም ተብሏል። የተሰጣቸው ቅጣት የሚያከብሩ ተቋማት ደግሞ በሕግ እንዲጠየቁ የማድረግ ስራ መሰራቱም ነው የተገለጸው። ዋና ዳይሬክተሩ ከተሰጣቸው የተማሪ ቁጥር በላይ የሚያስተምሩ ኮሌጆች መኖራቸውን አንስተው ይህም በትምህርት ጥራቱ ላይ ከፍተኛ ጉድለት ማሳየቱንም ነው የተናገሩት። ሕጋዊ ያልሆኑ የትምህርት ማስረጃ ወደ ተቋሙ እንደሚመጡ የተናገሩት ኃላፊው አሁን ላይ እነዚህ ነገሮች እንዲጠፉ በትኩረት እየተሰራ ነው ብለዋል። የማጭበርበር አካሄዳቸውን ለመክታት 1.3 ሚሊዮን የተማሪ ማስረጃ በዲጂታል ስርዓት መመዝገባቸውንም አስታውቀዋል። በግል ከፍተኛ ትምህርት ተቋማት የሚሰሩ ሰራተኞች የትምህርት ማስረጃ አጣርተን ጨርሰናል ያሉት ምክትል ዋና ዳይሬክተሩ ውጤቱን ለመንግስት የማቅረብ ስራ እየተሰራ እንደሚገኝም ገልጸዋል። በፌዴራል ተቋማት ላይ ስራዎች መጠናቀቁን ገልጸው በቀጣይም በመጀመሪያ ምዕራፍ በኦሮሚያ ክልል በአዲስ አበባ ከተማና ሲዳማ ክልል እንደሚቀጥልም አስታውቀዋል። በአማራ ክልል የኮሌራ ስርጭት መስፋፋቱን ለመክታት በተደረገ ጥረት በየቀኑ በበሽታ የሚያዙ ሰዎች ቁጥር እየቀነሰ መምጣቱ ተገለጸ። የአፍሪካ የበሽታ መቆጣጠር ማዕከል አፍሪካ ሲዲሲ ከኢትዮጵያ የህብረት ጤና ኢንስቲትዩትና ከአማራ ክልል ህብረት ጤና ኢንስቲትዩት ጋር በመተባበር በተደረገ ጥረት በአማራ ክልል በየቀኑ በኮሌራ በሽታ የሚያዙ ሰዎች ቁጥር እየቀነሰ መምጣቱ ተገልጿል። የአፍሪካ የበሽታ መቆጣጠር ማዕከል በክልሉ ከሚያዝያ 2017 ዓ.ም ጀምሮ የቴክኒክ ቡድን ወደ ክልሉ በመላክ እገዛ እየሰጠ እንደሚገኝና ማዕከሉም ሰኔ 8 ቀን 2017 ዓ.ም ባወጣው መግለጫ ላይ አስታውቋል። ዋነኛ የተመዘገበው ውጤት ዕለታዊ የኮሮና በሽታዎችን ታማሚ ቁጥር ከፍተኛ ቅነሳ ታይቷል ሲል በአፍሪካ ሲዲሲ የአፍሪካ ከፍተኛ ተወካይ የሆነው ዶክተር ኤርማ ካርኬን መናገራቸውን በመግለጫው ላይ አካቷል። በአማራ ክልል ከ2281 በላይ ሰዎች በኮሌራ በሽታ ስለመያዛቸው ሪፖርት መደረጉን የተቋሙ መግለጫ ጠቁሟል። በተያዘው ዓመት በ2017 ዓ.ም አጋማሽ ጥር ወር ድረስ ደግሞ 15 ሰዎች በበሽታው መሞታቸውንም አክለዋል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምረን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው።
ሰሙኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ። የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የሱዳን ፈጥኖ ደራሽ ኃይል RSF በሊባኖስ ድንበር አቅራቢያ ቁልፍ ቦታ መያዙን አስታውቋል። የሱዳን ፈጥኖ ደራሽ ኃይል ሰኞ ዕለት በሰሜን ሱዳን ግዛት በሊቢያና ግብጽ ድንበሮች አቅራቢያ የሚገኙ ኢሳይት በተሰኘ ስትራቴጂ ቦታ መያዙን ነው የገለጸው። RSF ሱዳንን ለመቆጣጠር ከ2 ዓመት በላይ በዘለቀው ጦርነት ከሱዳን ጦር ጋር እየተዋጋ ይገኛል። RSF አማካሪ ሙሐመድ ሙክታር ለሱዳን ትሪቢዩን እንደተናገረው ኃይላችን በጃሌላ አርካን ተራሮች አቅራቢያ የሚገኘውን ኮረብታማ አካባቢ አልኮዳ የተሰኘ የባህር ዳርቻ ተቆጣጥሯል ሲልም ገልጸዋል። የተለያዩ አካባቢዎች በሱዳን ሊቢያና ግብጽ መካከል መገናኛ መስበር በሆነው ስልታዊ አካባቢ መያዛቸውንም ነው ጨምረው የገለጹት። ተንታኞች እንደሚሉት RSF ኮርዳንና በዳፋር አካባቢ የሚያደርገውን እንቅስቃሴ ለማጠናከር ከሊባኖስ የሚወስደውን አቅም መስመሮችን ለማጠናከር እየሞከረ ነውም ብለዋል። የአካባቢው ምንጮች እሁድ ዕለት በከተማይቱ ላይ የRSF ጥቃት እጅግ በጣም ኃይለኛ ሆኖ እንደቀጠለም ገልጿል። ይህም አካባቢውን ለመቆጣጠር የተደረገ ጥረት አካል ነው የተባለለት። በመጨረሻም ፕሬዝዳንት ዶናልድ ትራምፕ ኢራን ያለ ቅድመ ሁኔታ እጇን ትስጥ ሲሉ ጠየቁ። የአሜሪካኑ ፕሬዝዳንት የኢራን መንፈሳዊ መሪ አያቶላ አል ኻሜኒ የት እንደሚገኙ በትክክል እንደሚያውቁም ገልጸዋል። ይሁን እንጂ ዩናይትድ ስቴትስ ራሷን ለጊዜውም ቢሆን ለማጥፋት ለመገደድ ፍላጎት እንደሌላትም ተናግረዋል። ትራምፕ የኢራን አየር ክልል ሙሉ በሙሉ በአሜሪካ ቁጥጥር ስር መሆኑንም አክለዋል። እንዲሁም ትራምፕ የኢራኑ መሪ ለአሁኑ የመግደል እቅድ የለንም ሲሉም ተደምጠዋል። ዶናልድ ትራምፕ ጊዜው ቢሆንም አሜሪካ ሆነች እስራኤል የኢራኑን ጠቅላይ ሚኒስትር አያቶላ አሊን ካሚን እንዲገደሉ አንፈልግም ሲሉም ገልጸዋል። የአሜሪካኑ ፕሬዝዳንት አያቶኒን የት እንዳሉ በትክክል እናውቃለን፣ ይህንን ቀላል ኢላማችን ውስጥ ነው ያሉትም ሲሉ ገልጸዋል። ይሁን እንጂ የአሜሪካ ሆነ የእስራኤል ትዕግስት በጣም ወሳኝ ነው፣ አሁን ላይ ይህንን ማድረግ አንፈልግም ሲሉ መናገራቸውን ቢቢሲ ዘግቧል። አርብ ምሽት እስራኤል ኢራንን ማጥቃት ከጀመረች በኋላ ባሉት ተከታታይ 6 ቀናት ውስጥም ሁለቱ ወገኖች እርስ በእርስ መታኮሳቸውን ቀጥለዋል። ኢራን ትናንት ማምሻውን በቴል አቪቭ እና ሃይፋን ያሉ ሰዎች መኖሪያቸውን ለቀው እንዲወጡ ማስጠንቀቃ እንደነበረም የሚታወስ ነው። ብዙ ኢራናውያን ከቴህራን ጥቃቶችን ለመሸሽ እየሞከሩ መሆናቸውንም ዘገባው አካቷል። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። ዜናው ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።